በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በሕያው እግዚአብሔር የተወደዳችሁ በቅዱስ እግዚአብሔር የተቀደሳችሁ በዘላለም ፍቅሩ ወደ ዘላለም ርስት ወደ መንግስቱ ወደ አባቱ ወደ አብ መንግስት የመጣን የፈለሰን በመንፈስ ቅዱስ የታተመን ጌታችን ክርስቶስ በክቡር ደሙ የገዛን ሁላችን ዋጋ የተከፈለለት ሕዝብ ሁላችን ዋጋ ያለን ተስፋ ያለን ሕዝብ ሁላችን እንደምንቆያችሁ ሁሉን የሚችል አምላክ ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ በአባት ያዕቆብ ሕይወት የምንማረው ትልቅ ነገር አለ። ሕይወት አንዳንዴ እንዲያ በሆነ መንገድ ትመራለች። ስለ ያዕቆብ መጽሐፍ ቅዱሳችን ስናጠና ስናነብ ያዕቆብ እንደምታውቁት የርብቃና የይስሐቅ ሁለተኛ ልጅ ነው። የመጀመሪያው ልጅ መንተያ ቢሆንም ያው በኩር ነው፣ ቀድሞ የወጣው ኤሳው ነው። ነገር ግን ያዕቆብ ሁለተኛ በመሆን ግን የበለጠ ለእግዚአብሔር ፍላጎት ፍቅር የነበረው በእግዚአብሔር ልጅ ተባርኮ መኖር የሚፈልግ በረከተ እግዚአብሔርን በትከሻው የተሸከመ መንፈሳዊ ሰው ነበር። ያዕቆብ ልጅ ሳለ እንደ ልጅ ያሰበ፣ በኋላ ግን ሲጎለምስ ደግሞ ሁሉን የተወ ያስተዋለ ሰው ነበር። አባቱ ከመረቀው በኋላ እናቱ ወንድሙ እንዳይገድለው ወንድሟ ወደ ሶሪያ እንዲሄድ ከመከረችው በኋላ ከአባቷ ከከናን ተነስቶ ወደ ሶሪያ ሄዷል እና ሶሪያም 21 ዓመት ከአጎቱ ከላባ ጋር ተቀምጧል እና በአጎቱ ቤት ከፍተኛ በደል ደርሶበታል። አጎቱ እያታለለው ላቡን ደሞዙን እየበላበት እያሰቃየው እሱ ያፈቀራትን ሴት ራሔልን ትቶ ታላቂቱን ሊያን አጋብቶ በብዙ ነገር በድሎታል። በእርግጥ ሊያን በማግባቱ ያዕቆብ የተበደለ ሰው ባይሆንም ግን ቃሉን በማጠፍ አባትየው ግድየለሽ የነበረ በጣም የጎዳው የነበረ ነበር። በኋላም የለፋበትን የዓመታት ደሞዙን በከለከለው ጊዜ እግዚአብሔር ዥንጉርጉር በጎች ሰጥቶ የባረከው ሰው ነበር እና ያዕቆብ ያው ከዛ ከሶሪያ ከ21 ዓመት በኋላ ተመልሶ ያቦቅ በሚባል ሸለቆ ዛሬ እስራኤል ሀገር ስትሄዱ ይጎበኛል። እዛ ጋር ከእግዚአብሔር ጋር ታግሎ አድሮ ስሙ እስራኤል ተብሎ ተቀይሮ ተባርኮ ወደ ከናን ወደ አባቱ ወደ ቤርሳቤህ ሀገር ተመልሶ መጣ። ተመልሶ ከመጣ በኋላ ልጆች መካከል የቤተሰባቸው ስርዓቱ ከተለያዩ 4 እናቶች የተወለዱ ስለሆኑ እርስ በርስ የመፈላለግ የመቀናናት ነገር ነበራቸው እና በተለይ በታናሽ ወንድማቸው በዮሴፍ ስለሚቀኑ ዮሴፍን ወደ ለእስማኤላውያን ለግብፃውያን ከሸጡ በኋላ የተፈጠረ ታሪክ ነው። እንግዲህ በጣም በህይወቱ ሐዘን የተሸከመ ነገሩን ተቀምጦ ሲያስብ በቃ ህይወቴ እንደዚህ ነው እያለ የሚያስብ አይነት ሰው ነበር። አንደኛ ወንድሙን አታለለ፣ እናቱ ገፋፍታው፣ እንደገና ደግሞ አጎቱ ቤት ሄዶ ተሰቃየ። ብዙ ዘመኑን በድካም አሳለፈ። ከባድ ስራ እየሰራ ነው የኖረው እና በኋላ ዮሴፍ ከተገኘ በኋላ ፈርዖን ፊት ቆሞ ነበር። ያዕቆብ እድሜ ስንት ነው ሲለው በጣም ብዙ ሐዘን መከራ ያሳለፍኩኝ ሰው ነኝ፣ እንደ አባቶች አይደለም፣ እድሜም ትንሽ ነው ብሎ 120 ዓመት እድሜ እንዳለው ሲናገር ትሰማላችሁ። ግን እድሜውን ሲናገር አብሮ ሐዘኑን ጭምር ለፈርዖን ሲናገር ነበር። ብዙ ዘመኑ ሐዘን የተጠቀለለ ነበር። ምን መሰላችሁ? ያዕቆብ የእግዚአብሔርን እየፈለገ የራሱን እጅ የሚያስገባ አይነት ሰው ነበር። ሰው እግዚአብሔርን አምኖ ሊባረክ ከፈለገ እግዚአብሔርን አምኖ መባረክ አለበት። የራሳቸውን እጅ የሚጨምሩ ደግሞ እዛ ውስጥ ራሳቸውን ለመባረክ የሚሞክሩ ሰዎች አሉ። ያ ማለት የሚሰሩ ሰዎች ማለት አይደለም። እያታለለ በዛም እየቆጠፈ ሀብታም መሆን ይፈልጋል። ከዛ እግዚአብሔር ባረክ እንዲል ይፈልጋል። ህይወቱ እንዲህ አይነት ስለነበረ ነው ህይወቱ መከራ የደረሰበት የበዛበትና ግን ያዕቆብ ስለ መጨረሻው ዘመኑ ስለ ሽምግልናው ስለ ፍጻሜው ሲያስብ የሚያስበውና እግዚአብሔር ግን ለሱ ያዘጋጀው በጣም የተለያዩ ነገሮች ነበሩ። መጽሐፋችንን ስናነብ መጽሐፍ ቅዱሳችን ላይ የኦሪት ዘፍጥረት ምዕራፍ 46 ላይ በጣም የሚገርማችሁ ልጁ ከተገኘ በኋላ ልጁ በህይወት እንዳለ ዮሴፍ በህይወት እንዳለ ከሰማ በኋላ ወደ ግብፅ ሀገር ለመሄድ
ሰረገላ እንደተላከለት ይናገራል መጽሐፍ። ፈርዖን ሰረገላ ጎታች ባለሙያዎች እና ሌሎችም ሎሌዎች አንድ ላይ አድርጎ ዮሴፍን አባት ከከነዓን ወደ ግብፅ ለመውሰድ ሰረገላ ላከለት። ይሄ ሰው በከነዓን ምድር እግዚአብሔርን ያመለከ ብቸኛ ሰው ነው። ከነናውያን ለብዙ አማልክት ሲሰግዱ፣ እሱ ግን የሰማይ አምላክን የሚጠይቅ ሰው ነው። እግዚአብሔርን አምላክ ዘመድ ወዳጅ አድርጎ የሚኖር ሰው ነው ያዕቆብ። አንተን አምኖ ማን ወደቀ ብሎ የሚዘምር ሰው ነው ያዕቆብ። እያንዳንዱን የሕይወቱን እንቅስቃሴ በእግዚአብሔር ሚዛን የሚመዝን ነው ያዕቆብ። ሲሞላለት ሞላልኝ የሚል፣ ሲጎድለት ጉድለት ይሞላ የሚል ነው። ግብዣ ሲቀርብለት፣ ሰረገላ ሲላክለት እንኳ በእግዚአብሔር ፊት ለመጠየቅ እንደቆመ በዚህ ማክረት አነባላችሁ። ልሂድ ወይ ከአባቶች ሀገር ተነስቼ ግብፅ ልውረድ ወይ? ሰረገላው እንዳያታልለኝ፣ የልጄ ዮሴፍ ናፍቆት እንዳያታልለኝ፣ አንተ አትሂድ ካልከኝ እቀራለሁ በማለት ለእግዚአብሔር ፍቃድ ቅድሚያ የሚሰጥ ሰው ሆኖ መቀየሩን ደግሞ ታያላችሁ። እግዚአብሔር ግን ሰረገላ አዘጋጅቶለት ነበር። ሰረገላ ያዘጋጀለት ፈርዖን ሳይሆን እግዚአብሔር ነበር። ለብዙ ዘመን በእግሩ ሲሰደድ ነበረ። በትር ይዞ ተሰዷል። ረሃብ ርቦታል። ድንጋይ ተንተርሶ ተኝቷል። የብዙዎች አባት ያዕቆብ ትራስ ያንሰዋል። እንኳን ድንጋይ ተንተርሶ ነበር የሚያድረው። የሰው ቤት ባሪያ፣ የገዛ አጎቱ ባሪያ ሆኖ እንደተቀጠረ እንደተገዛ ባሪያ እንጀራ የሚበላው በግ እየጠበቀ ነበር። በግ ካልጠበቀ ምግብ አያገኝም ነበር። 21 ዓመት በግ ጠብቋል። እግሮቹ የሻከሩ፣ እጆቹ የጠቆሩ፣ ክንዱ የጠቆረ፣ ፊቱ የተሸበሸበ፣ መኖር ያከሳው ያጠወለገው ሰው ነበር ያዕቆብ። ግን መንፈሱ ብሩህ፣ ውስጡ መብራት ነበረ። ምክንያቱም የሰራዊት ጌታ እግዚአብሔር ነክቶት ነበር። ሰውነቱ ድና ነበር። በእግዚአብሔር እጅ ተባርኮ ነበር። ያቺ በረከት ሰረገላ መጣችለት። በሰረገላ ተቀምጦ ወደ ግብፅ ሀገር ወረደ። በሰረገላ የሚቀመጥ በዛ ዘመን የፈርዖን ሰውና ፈርዖን ብቻ ነበሩ። አንድ ከነዓን ውስጥ የሚኖር ተራ በግ አርቢ ሽማግሌ በሰረገላ ይቀመጣል ብሎ ማንም አያስብም። ጠቢቡ ሰለሞን ሳላቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ። እግዚአብሔር ሳይታሰብ ሳይታወቅ አንስቶ በከበረ ሰረገላ ላይ የሚያስቀምጣቸው ብዙ ሰዎች አሉ። ልጆቻቸው በማሳደግ የደከሙ ብዙ እናቶች ለፍተው ማለት አውጥተው ልጆቻቸውን አሳድገው በፍጻሜ ዘመናቸው በልጆቻቸው ተድላ ድርቅቅ ብለው የሚኖሩ በጣም ብዙ ወላጆች አሉ። እግዚአብሔር የፈረደላቸው ባሎቻቸው የፈቷቸው፣ ብቻቸው የተሰቃዩ ሚስቶቻቸው የጣሏቸው፣ ብቻቸው የተሰቃዩ አባቶች በልጆቻቸው ከብረው የሚኖሩ አሉ። በፍጻሜ ዘመናቸው ሰረገላ ላይ የሚቀመጡ አሉ። አንዴ ኢየሩሳሌም፣ አንዴ ግብፅ፣ አንዴ አውሮፓ፣ አንዴ አሜሪካ እያሽከረከሩ የሚያስደስቷቸው ልጆች አሏቸው። ብዙ የተገፉ ወላጆች አሉ። እግዚአብሔር ዳኛ ሲሆን፣ እግዚአብሔር ቀን ሲያመጣ ይሄ ይሆናል። ህይወት እንዲያ ነው። አንዳንዴ እኛ እንደምናስበው ነው ህይወት። እንደዚህ ቢሆንማ አልቆልን ነበር። ህይወት ግን እንደ እግዚአብሔር ሐሳብ ተቀምጦ በልጁ በዮሴፍ ሐዘን የሚቆዝመው ያዕቆብ መቼ ሞቼ ይገላገላል በሚልበት ሰዓት ልጁ በህይወት መኖሩን ሰምቶ ልጁ ሰረገላ ልኮለት በከበረ ሰረገላ ግብፅ ሀገር ወረደ። በጊዜው የነበረውን የዓለሙን ትልቅ ንጉሥ ሊመለከት ፈርዖን ቤተ መንግስት ገባ። ልጁ ከፈርዖን ቀጥሎ ተቀምጦ አየው። አንድ ትልቅ ሰው ልጆቹ በዚህ ልክ ከብረው ከማየት በላይ ምን ህይወት አለው? ከሽመገለ አንድ ተማሪ ገዋን ለብሶ በትልቅ ማዕረግ ሲመረቅ ከማየት በላይ ምን ነገር አለ? አንዲት እናት የልጆቿ ልጆች ከማየት በላይ ምን ደስታ አለ? እግዚአብሔር ባላሰበው መንገድ ከፍ ወዳለ ተራራ አምጥቶ አስቀመጠ፣ ሰረገላ ሰጠ። እንግዲህ እግዚአብሔር ይህንን ለምንድን ነው የሚነግረን? ህይወታችን እኛ እንደምናስበው አይደለም፣ እግዚአብሔር እንደሚያስበው። ፊት ለፊታችን የተቀመጠውን ሰረገላ አናውቅም። የአንዳንዶቻችን ሰረገላ እንደ ኤልያስ በሰማይ ነው የሚሄደው። የአንዳንዶቻችን ሰረገላ ደግሞ በከፍታ ወደ ግብፅ ይበራል። የሚያደርሰን ግን ማይረጋ
እግዚአብሔር የሆነ ሁሉ መልካም ስለሆነ በማናስበው መንገድ ህይወት የክብርን ሰረገላ ታመጣልናለች። ይሄ ግን የሚሆነው እግዚአብሔርን በማመን በመታመን ለሚጠብቁ ተስፋ ለሚያረጉ ሳይደክሙ ለሚያምኑ ነው። እግዚአብሔርን ተስፋ አድርገው ሙጭጭ አድርገው ለያዙ ነው። እስከ መጨረሻው ብትባረከኝም ባትባረከኝም አምላኬ ነህ ለሚሉ ሰዎች ነው ይሄ የሚሆን። ያ የከነዓን ሰው በሰረገላ ግብፅ ሀገር ታየ። ብዙ ግብፃውያን ወጥተው የዮሴፍ አባት መጣ እያሉ እልል እያሉ የወይን ዘለላ እያመጡ እልል እያሉ ተቀበሉት። አባቱ እንደ ትንሽ ልጅ የተመለከተው እግዚአብሔር ግን ትልቅ ሕዝብ አደረገው። ቀሲስ ምንዳዬ ከሚዘምሩት መዝሙር ደስ የሚለኝ አንድ ግጥም አለ። እናት አባቴ ባያስታውሱኝ ይቻልም ንቃ ገፍታ ብተወኝ ይላል። ስለሚታችን የሚዘምር ነው። እናት አባታችን ባያስታውሱን ይቻልም ንቃ ብትተወን፣ እግዚአብሔር ሲመለከተን ሳናውቀው ነፍሳችን በከበር ሰረገላ ላይ ትቀመጣለች። በእግዚአብሔር ከመታመን በላይ ሌላ ዕዳ እንዳይኖርባችሁ፣ ተስፋ እንዳታበጁ፣ ጠንቋዮች አስማተኞች እንዳትፈልጉ፣ ሲደክማችሁ እንዳትሸራተቱ፣ ተስፋችሁን አጥብቃችሁ ያዙ። የማይወድቅ ምሰሶ ነው እግዚአብሔር። የታመኑበትን የማይጥል ነው። ሁልጊዜ እስከ ፍጻሜ ተስፋ ያለው አምላክ ነው እግዚአብሔር። ተስፋችሁ እንዳትጥሉ እግዚአብሔር ልጆች፣ ነፍሳችሁ በከበረ ሰረገላ ላይ ትቀመጣለች። የሰማነውን በልቦናችን ጻፈልን። እግዚአብሔር ቸርነታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንት አድርጉ፣ አስተያየት ስጡ፣ መርቁ። እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም